ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም እንደተለመደው በአዲስ ነገር መጥተናል። ተከታተሉን። እስኪ አንድ እውነት እንነጋገር። ጠዋት ተነስተን የጀበና ቡና ሳንጠጣ ቀናችን ያማረ የሚሆንልን ስንቶቻችን ነን? ቡና በኢትዮጵያውያን መጠጥ ብቻ አይደለም፣ ባህላችን፣ ጨዋታችን፣ ማህበራዊ ህይወታችንም ጭምር ነው። ነገር ግን በየጊዜው በማህበራዊ ሚዲያ እና በአሉባልታዎች የምንሰማው አጠራጣሪ ነገር አለ። ቡና መጠጣት ካንሰር ያመጣል ወይስ ቡና ካንሰርም ይከላከላል? ዛሬ በቪዲዮአችን የዓለም ጤና ድርጅት እና ሌሎች ታማኝነት ያላቸው ጥናቶች ስለ ቡናና ካንሰር ምን ይላሉ? የትኛው የቡና አጠጣጥ አደገኛ ነው እና እንዴት በጤናማ መንገድ መጠጣት አለብን? እነዚህን ሁሉ በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ እስኪ አሁን ሄዳችሁ ሰብስክራይብ አድርጉ። ሐሳብ ጥያቄ ካላችሁም ጻፉልኝ፣ እመልሳለሁ። Les fleurs de notre peine s'épanouissent dans la pluie. Chaque blessure est un chemin vers un horizon de... ታዲያ አፈ ታሪኩ ከየት መጣ? መጀመሪያ ቡና ካንሰር ያመጣል የሚለው ስጋት ከየት መጣ? በ19ዎቹ አካባቢ የተደረጉ የመጀመሪያ ደረጃ ጥናቶች ቡና የሚጠጡ ሰዎች ለተወሰኑ የካንሰር አይነቶች የመጋለጥ እድላቸው ከፍተኛ እንደሆነ ጠቁሞ ነበር። ነገር ግን በወቅቱ ጥናቶቹ አንድ ትልቅ ስህተት ሰርተው ነበር። ቡና የሚጠጡት አብዛኞቹ ሲጋራ ያጨሱ ነበር። በወቅቱ የነበሩ ተመራማሪዎች በሲጋራውና በቡናው መካከል ያለውን ልዩነት አልለዩም ነበር። በመሆኑም የካንሰር መንስኤ ቡናው እንደሆነ ነበር የሚያስቡት። በኋላ ላይ ግን በዘመናዊ ሳይንስ የሲጋራው ተጽዕኖ ተለይቶ ሲጠና አስደናቂ እውነታን ይዞ ወጥቷል። ታዲያ የዘመናዊ ሳይንስ ምን ይላል ብለን ስናይ ቡና ካንሰር ከማምጣት ይልቅ ካንሰርም ይከላከላል። እንግዲህ የዓለም ጤና ድርጅት እና የካንሰር ምርምር ተቋማት በሺዎች የሚጠጉ ጥናቶችን በመገምገም ቡናን ከካንሰር አምጪ ከሆኑ ነገሮች ውስጥ ሙሉ በሙሉ ሰርዘውታል። በተቃራኒው ቡና በጥንቃቄ ሲጠጣ ከተወሰኑ የካንሰር አይነቶች እንደሚከላከል ተረጋገጠ ማለት ነው። እነዚህ ካንሰሮች ምንድናቸው ብለን ስናይ የመጀመሪያው እንግዲህ የጉበት ካንሰርም ነው። ቡና በጉበት ውስጥ የሚፈጠርን እብጠት በመቀነስ ለጉበት ካንሰርና ለጉበት ስብ በሽታ የመጋለጥ እድልን እስከ 40% ይቀንሳል። በተለይ በእስራኤል እና በጣሊያን የተደረጉ ጥናቶች ይህንን በከፍተኛ ሁኔታ ይደግፋሉ። ስለዚህ ቡና የጉበት ካንሰርም ይከላከላል ማለት ነው። ሁለተኛው እንግዲህ ቡና የታችኛውን አንጀት ካንሰር ወይንም ደግሞ ኮሎሬክታል ካንሰርም ይከላከላል። የት ነው የሚከላከለው ብለን ስናይ ቡና ይሄ የሆድ እንቅስቃሴን ወይንም ጂአይ ሞቲሊቲን ያፋጥናል። ይህም አደገኛ የሆኑ ኬሚካሎች በአንጀት ውስጥ የሚቆይበትን ጊዜ ይቀንሳል። በሶስተኛ ደረጃ ምንድነው የማህፀን ካንሰርም ይከላከላል። እንዴት ነው የሚከላከለው ብለን ስናይ በሴቶች ላይ የሚከሰትን የሆርሞን መዛባት ያስተካክላል ቡና። እንግዲህ እንደሚታወቀው ይህ ካንሰር ከሆርሞን መዛባት ጋር የተያያዘ ችግር ነው። ታዲያ ሚስጥሩ እንዴት ነው ይህን ሁሉ ነገር ቡና ሊያደርግ የቻለው ብለን ስናይ ቡና በውስጡ ከፍተኛ የሆነ አንቲኦክሲዳንት ይዟል። ለምሳሌ እንደ ኮሎሮጀኒክ አሲድ ያሉ አንቲኦክሲዳንትን በከፍተኛ ሁኔታ በውስጡ ይዟል። እነዚህ እንግዲህ አንቲኦክሲዳንቶች በሰውነታችን ውስጥ ያሉ ሴሎችን የሚያፈርሱና ለካንሰር የሚዳርጉ ፍሪ ራዲካሎችን የሚባሉትን በከፍተኛ ሁኔታ ማጥፋት ያግዙናል ማለት ነው። አደገኛው የቡና አጠጣጥ ልምድ የሚባል ነገር አለ። እንግዲህ ታዲያ ከላይ ዘረዘርኳቸውን ጥቅሞች ካሉት ቡና በፍጹም አደጋ የለውም ማለት ነው? አይደለም። እዚህ ጋር ልንጠነቀቅበት የሚገባ አንድ ትልቅ ሳይንሳዊ ማስጠንቀቂያ አለ። አደጋው ያለው ቡና ውስጥ ሳይሆን በሙቀቱ መጠን ውስጥ ነው። በጣም የፈላ ወይንም ደግሞ ትኩስ የሆነ መጠጥ ቡናን ጨምሮ ማለት ነው አዘውትሮ መጠጣት የጉሮሮ ወይንም የምግብ ቧንቧ ካንሰር ኢሶፋጃል አደጋን በከፍተኛ ሁኔታ ይጨምራል። ስለዚህ ሁሌ ቡና ስትጠጡ ቀዝቀዝ አድርጋችሁ መጠጣት ልምድ አድርጉት። ታዲያ ሌላው ጥያቄ የሚሆነው ቡናን ለጤና እንዴት እንጠጣ የሚለው ነው።
ቡና ለጤናችን የሚሰጠውን ጥቅም ለማግኘት እነዚህን 3 ቀላል ህጎች መከተል አለብን። አንደኛው ምንድነው? ከላይ ያልኳችሁ ቀዝቀዝ አድርገን መጠጣት አለብን። ከጀበና እንደወጣ በጣም ትኩስ እያለ ከመጠጣት መቆጠብ አለብን። በሁለተኛ መከተል ያለብን ነገር ምንድነው? ስኳርን መቀነስ አለብን። በቡና ውስጥ እንግዲህ ከፍተኛ ስኳር መጨመር የቡናን ተፈጥሯዊ ጥቅም ያጠፋዋል፣ ብሎም ደግሞ በስኳሩ ምክንያት ለውፍረት፣ ለስኳር ህመም ልንዳረግ እንችላለን ማለት ነው። ስለዚህ ሁለተኛው ህግ ምንድነው? ስኳርን መቀነስ። ሶስተኛው ደግሞ ምንድነው? መጠኑንም መወሰን አለብን። በቀን ከ3 እስከ 4 ስኒ የጀበና ቡና በላይ መጠጣት አይመከርም። ስለዚህ እነዚህን 3 ነገሮች በማድረግ ከቡና የሚገኘውን ጥቅም ማግኘት እንችላለን ማለት ነው። እንግዲህ በአጭሩ ማጠቃለያ ምንድነው? ቡና ካንሰር አያመጣም። ይልቁንም በጥንቃቄ በልክ ከተጠጣ ለጤናችን እጅግ ጠቃሚ የሆነ ተፈጥሯዊ መጠጥ ነው። ስለዚህ ያለ ስጋት በምሽትም በጠዋትም በማረም ሰዓት መጠጣት እንችላለን ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ለሌሎች ደግሞ እንዲዳረስ ሼር አድርጉት። ይህንን ቪዲዮ ደግሞ ሰብስክራይብ ሳታደርጉ እያያችሁ ከሆነ አሁኑኑ ሰብስክራይብ አድርጉኝ። በሌላ ጊዜ በሌላ ቶፒክ እስክንገናኝ ቻው።